ጊዜ ስንናፍቀው ስንጠብቀው ወደ ነበረው እሁድ ቤት ገብተናል እነሆ እሁድ ቤት በይፋ ተጀመረ የምታዩት የእሁድ ቤት ቤተሰባችን ነው እሁድ ቤት ቤተሰብ በከበረ ሰላምታ በከባዱ እጅ እየነሳን ሰላም እንላችኋለን እጅ ቁጭ ብሎ ማይለም ግብግብ እሺ እጅ ነሳለን መወለድ ቋንቋ ነው እንደሚባለው ከተለያዩ ቤተሰቦች መተን አንድ የሆንበትን ቤተሰብ መስርተናል በእሁድ ቤት ሁላችንም አንድ ቤተሰብ ነን እሁድ በየቤታችሁ ሰብሰብ ብላችሁ ከኛ ጋር እንድታሳልፉ ስንጋብዛችሁ በደስታ ነው እሁድ ቤት የቤተሰብ ሾው ነው የምትመለከቱት ብቻ ሳይሆን አብረን የምንጫወትበት የምንወጋበት ጥሩ ጊዜ የምናሳልፍበት ፈታ ዘና የምንልበት ነው ከሰኞ እስከ ቅዳሜ ሰርተን እሁድ የምናርፍበት አንዳችን ለሌላችን ጊዜ የምንሰጥበት መሰብሰቢያችን ነው እሁድ ቤት እንኳን ተገናኘን እሁድ በየሳምንቱ ስንገናኝ ቆንጆ ዝግጅቶች ይዘንላችሁ እንመጣለን ከነሱ ውስጥም አንደኛው ቤት ለእንግዳ ነው አይደል ሚኪ አዎ ቤት ለእንግዳ ነው በቤት ለእንግዳ በእልፍኛችን በጣም የምትወዷቸውን የምታከብሯቸውን እንደው ታሪካቸውን በሰሞ ብላችሁ የምትጓጉላቸውን ሰዎች እናመጣለን እንደ ወዳጅ እንደ ቤተሰብ እናጫውታቸዋለን የሚሰማቸውን ነገር ልክ ከኛ እኩል በደንብ ታያላችሁ ትዝናናላችሁ ዚያራ በዚያራችን አስበናቸው በያሉበት ሄደን የምንዘየራቸው ሰዎች አሉ የታመሙትን የተቸገሩትንም እንዴት ሆናችሁ ስንል እንጠይቃለን ቤተሰብን ከሚያሰባስቡ ነገሮች አንዱ ምግብ ነው በልፊን ገበታችን ተጋባዥ አብሳዮች ከቤተሰቡ ጋር ቆንጆ ምግቦችን ያበስሉልናል ስለ ምግቡ ስለ አቀራረቡ ስለ አመጋገብ ስርዓቱም እናወራለን እንዲሁም የአብሳዮቻችን ታሪክም ይነሳል እልፊን ገበታ እሺ ሚኪዬ ስለ እልፊን ጨዋታ እልፍኝ ጨዋታ የራሳችን ባንድ አለን የእልፍኝ ባንድ በእልፍኝ ባንድ ወጣትም አንጋፋም ድምጻውያን ይመጣሉ ሙዚቀኞች ይመጣሉ ታቃላችሁ ደግሞ ይሄ ቤት ከ60 አመት ጀምሮ ከ90 አመት ጀምሮ ብዙ የተጠራቀሙ ሙዚቃዎች ያሉበት ቤት ነው እነሱም እንደገና ይመጣሉ ወጣቶችም አዲሶችም እንደገና ይመጣሉ በጣም ደስ የሚላችሁ ፕሮግራም ነው የሚሆነው እልፍኝ ጨዋታ እሺ መሐመድ ስለ ደርሶ መልስ በደርሶ መልሳችን የተለያዩ ከተሞች ወጎችን እንሰማለን ከልጅ እስከ አዋቂ እናሳትፋለን የከተሞቻችንን ጠቅላላ ሁኔታዎችን እናያለን በሁሉም የኢትዮጵያ አካባቢዎች እንገኛለን የጊዜ ጉዳይ ነው እንጂ የማንመጣበት የማንዳስሰው የኢትዮጵያ አካባቢ የለም ከሁላችሁም ጋር አብረን ውለን አብረን እናመሻለን ደርሶ መልስ የተለያዩ የፈጠራ ውጤቶች ፋሽን ቴክኖሎጂ እደ ጥበብ ፐርፎርማንስ ብቻ እናንተ እዩልን ያላችሁንም ከፈለጋችሁ እዚህ መታችሁ ወይም እኛ እናንተ ጋር መተን በብታዩት ዝግጅታችን እናይላችኋለን እንግዲህ እሁድ ቤት በይፋ ተጀምሯል እንኳን ደስ አላችሁ እንኳን ደስ ወርቃማው የሙዚቃ ዘመን ከሚባለው ከ1960ዎቹ ጀምሮ በኢትዮጵያ የሙዚቃ መድረክ የደመቁት አሁንም ከነሙሉ ክብራቸው ያሉት ጋሽ ግርማ በየነ በእሁድ ቤት እልፍኝ ተገኝተዋል የሙዚቃ ቀናባሪ ግጥምና ዜማ ደራሲ ፒያኒስት ድምጻዊ ኮምፖዘር የሆኑት ጋሽ ግርማ በየነ ዛሬ በእሁድ ቤት እልፍኝ ጨዋታችን ተወዳጅ የሆኑ ሙዚቃዎቻቸውን ያቀርቡልናል ጋሽ ግርማ አክብራችሁን ስለመጣችሁ እጅግ አርገን እናመሰግናለን ሙዚቃቸው ይቀጥላል ፈታ በሉልን ኩራና ኩራብ ይህን ሙዚቃ የጻፈው የቅርብ ጓደኛችን ምኒልክ ወስናቸው ከፍ ያለ ጭብጨባ ለምኒልክ ወስናቸው አይሰማም ባጠገቤ ስትታል
ድንገት አይቻት መዓዛዋ ማርከው በቃው ልወዳት ግን አድራሻዋን አላውቅ ንገሩኝ ወዴት ላገኛት ውብ ናት ውብ ውብ ገርሞኛል መውደዴ ድንገት አይቻት መዓዛዋ ማርከው በቃው ልወዳት ሳስባት እውላለሁ በሌሊት ሌሊት ውብ ናት ክብራና ክብራት ከፍ ያለ ጭብጨባ ለተስፋ ሳክስፎን ባጠገቤ ስታይ ድንገት አይቻት መዓዛዋ ማርከው በቃው ልወዳት ግን አድራሻዋን አላውቅ ንገሩኝ ወዴት ላገኛት ውብ ናት ገርሞኛል መውደዴ ድንገት አይቻት ምን ዘዴ ይገኛል ዳግመኛ እንዳያት ሳስባት እውላለሁ በሕልሜ ሌሊት ውብ ናት ውብ ናት አይሰማም እናንተ ሰዎች መንሾካሾክ አላበዙ ምንድነው ያሰባችሁት ንገሩን እስቲ ነገራችሁ እንዴ ምንድነው መታቆፍ ንገሩን እንጂ እንዴ ይሄንማ ከበድ ያለ ነገር ሰበብ ነው ከባድ ነገር ሳይሆን አይቀርም በሳሎናችን የስዕል ኤግዚቢሽን እኮ ከፍተናል የት አረ እስኪ ወደዛ ይሁ
ይሄ ስዕል የሜሮን ኃይሉ ነው። ሰዓሊዋ በአዲስ አበባ ዩኒቨርሲቲ በአሌ ስነ ጥበብ ትምህርት ቤት ውስጥ በዲዛይን ትምህርት ክፍል ውስጥ መምህር ናትና በየወሩ ደግሞ በሳሎናችን እንደዚሁ የስዕል ኤግዚቢሽኖችን እየከፈትን እናሳያለንና ይሄን ቆንጆ ስዕል የላከችልን ደግሞ እሷ ናት። ሜሮን ትባላለች። ይህ ስዕል በእሁድ ቤት ለአንድ ወር የሚቆይ ስዕል ነው። የመጀመሪያው የስዕል ኤግዚቢሽናችን ይሄ ነው። ሐሳቡን ልንገራችሁ። ይህ ስዕል በማህፀን ጽንሰ ሐሳብ ላይ ነው የሚያጠነጥነው። እዩት በደንብ። ነው እንዴ? ማህፀን በተለያዩ ባህሎች፣ ሃይማኖቶችና ምሁራዊ ትንታኔዎች ውስጥ ጥልቅ ትርጉም ያለው ሐሳብ ነው አይደል? መነሻ ነው የሰው ልጅ ቢፈጠርበት ህይወት የሚሆንበት ማለት ነው። ስለዚህ ማህፀን ስንል ደግሞ አካላዊውን አይደለም። ተረድታችሁኛል? ማሜ ልክ ላንድ ኦፍ ኦሪጂን እንደምንለው እንደዛ ወደ መጀመሪያችን ወደ ራሳችን ጥልቅ ፍልስፍና ያለው ምልክት ነው ይሄ ስዕል። ማህፀን ማለት ህይወት የምንጀምርበት ነው። ህይወት የሚቀጥልበት ስፍራ ነው። ፍጥረቶች ሁሉ ትርጉማቸው የሚቀዳው ከማህፀን የሁላችንም ማለት ነው። ስለዚህ ይህ ስዕል የነገሮች ሁሉ መነሻ ሰዓሊዋ ሴት ነች ሜሮን። ለዛ ነው አይ ምል ጥልቅ ነው በጣም ሜሮን ኃይሉ ትባላለች። የነገሮችን ሁሉ መነሻ የሚቀሰቀስ ስዕል ነው። ምን ተሰማችሁ ግን ስታዩት? እኔ ለስዕል ማይም ነኝ እንዴ ፍቅሩ ነው ያለኝ እንጂ አይቼ እንደዚህ ቶሎ አይገባኝም። አሁን ለምሳሌ እኔ የመጀመሪያ ሳየው ህዋ ላይ ነው መሰለኝ የሆነ እነ ጁፒተር ምናምን ያሉ መስላል። ልክ ነኝ? ጥሩ እኮ ነው የገመትሽ። አረ እስቲ ሚኪ አይ እኔም እንደ ሙሉዬ ነኝ ስዕል ላይ ብዙ አልተማርንም ለማድነቅም የሚሆን ያህል እንኳን አልተማርንም። ግን ይሄኛው ብዙ የተለፋበት ነገር እንደሆነ ያስታውቃል። ስዕል የቀለም አይደለም በክር ነገር ነው። በክር ተደርጎ ምናምን ነው አይደለም? እና በጣም የተለፋበት እንደሆነ ያስታውቃል። የሆነ ነገር ለማስተላለፍ እንደሆነ ያስታውቃልና እኔ እንደውም አንድ ሰዓሊ ምን አለኝ አየሁኝና እኔ እንደዚህ አይነት ነገር አይገባኝም አልኩኝ። ለምን አይገባኝም ትላለህ? እንኳን እንደዚህ ታስቡበት የተሳለ ስዕል ቀርቶ የተሰራ ነገር ሳይቀር እጅ ላይ እንኳን ሰው መዳፍ ያነባል። መዳፋችን እንኳን ይነበባል። እናቶቻችን ቡና ጠጥተው እሺ በመትቀረው አንተን ያነባሉ። ቅርጫ ላይ አንጀት ምናምን ተደርጎ ይነበባል። አይደለም ይሁነኝ ተብሎ የተሳለ ስዕል ቀርቶና ጋለሪ በሳሎናችን መጀመራችን በጣም ትልቅ ነገር ነው። ሰዓሊዎችም መጥተው ስዕላቸውን ለእሁድ ቤተሰቦች ጋር ሰዓሊዎችን እናስተዋውቃለን። ጋለሪያችን ነው ማለት ይሄ ጌጥ መስቀያ ብቻ አይደለም የእሁድ ቤት አይደለ? ስለዚህ ስዕልን ምናከብርበት ሰዓሊዎችን ምናከብርበት ነው የሚሆነው። በጣም ነው ደስ የሚለው። ማሜ ግን ፈከክ እያለ ነበር። ማሜ ከነሱ ተለየ መረዳት ነበር። ምን አየ? እኔ መጀመሪያ መልክዓ ይሄ መሬት ከሰማይ ሆነን ስናያት ነው የሚመስለው። ከለሩም ይዘቱም እንደዛ መስሎ ውሃም የተለያየ መልክዓ ምድርንና መልክዓውን መስሎኝ ነበር። ሜሮን ትባላለች ነው ያልኩት። በስማ በጣም ውብ ነው። አንድ ጊዜ ለሜሮን ሜሮንን እናመሰግናለን። እስቲ ደግሞ አሁን ወደ ማንነታችን ወደ ኋላ እንመለስ። ሁላችንም እዚህ ከመድረሳችን በፊት መነሻችን አለ አይደለም? ስለዚህ አንድ ሰው ሙሉ ስብዕና የሚኖረው ማንነቱን ራሱን ወደ ውስጥ ሲያይ ነው። ስለዚህ ወደ አስተዳደጋችን ይወስደናል ማለት ነው። እና ምን ጊዜም ልብ ብላችሁ ከሆነ በልጅነት የተቀረጸ ነገር አይረሳም። እኔ ለምሳሌ ሐረር ነው የተወለድኩት። አሁን ሐረር ሳስታውስ የልጅነት ጊዜን ሚሽን ውስጥ ነው እኛ ምን ያደግነው እና የጥምቀት በዓል ትዝ ይለኛል። ለምንድን ነው መሰለ ካቶሊክ ቤተክርስቲያን ውስጥ ጥምቀት በዓል ይከበራል አይደለም? በኦርቶዶክስ ይከበራል። ስለዚህ ይፈቀድልናል፣ ታቦት እንድንሸኝ ይፈቀድልናል። ከዛ ውስጥ ምን ታስታውሻለሽ ብትለኝ ታቦት ሲወጣ ግራና ቀኝ ያለው ሱቅ ውስጥ ያሉት ሙስሊሞች ወጥተው ታቦት ይሸኛሉ ባክብሮት እና ጥምቀት በመጣ ቁጥር ይሄ ትዝ ይለኛል። በጣም የሚገርም አይ ትልቅ መሰረት ነው። የሚገርምሽ እኔም ሃይ ስኩል የተማርኩት እንደው ከ8ኛ ክፍል ጀምሮ የተማርኩት አቃቂ አድቬንቲስት ሚሽን ይባላል። አዳሪ ትምህርት ቤት ነው። አንድ ዶርም ውስጥ ቢያንስ
25 አካባቢ እንሆናለን አንድ ዶርም ውስጥ ከአንድ ቦታ የመጣ ከተመሳሳይ ቦታ የመጣ በጣም ትንሽ ሰው ነው ከተለያየ የሀገሪቱ ክፍል ነው የሚመጣው ያን ጊዜ ደግሞ የግል ትምህርት ቤት በብዛት አልነበረም ምናምንና በቃ በርብርብ ነው እዛ የሚገባው ጥሩ ትምህርት ቤት ነው ተብሎ ስለሚታሰብ እና አንድ ዶርም ውስጥ አንድ ላይ ነው የኖርነው የተለያየ ባህል እናውቃለን የተለያየ ቋንቋ የመስማት እድሉ ነበር እና በጣም ይገርማቸዋል በቃ ካደኩም በኋላ አንዳንድ ጊዜ በሚነሱ አንዳንድ ነገሮችና ነውጦች ውስጤ ሲረበሽ ወደ ኋላ ስመለስ ነው ምረጋጋው ነው እኔ ወንድሞቼን አቃቸዋለሁ ላለው ከማን ጋር ነው የኖርኩት ከማን ጋር ነው ያደግኩት የሚለው መሰረቴ ያ ነው አይረሳም ምንም በፍጹም እና ወደ ኋላ መመለሱ እንዳልሽው ሙሌ በጣም ትልቅ ነገር በጣም ሙሉ ይሆናል ያንድ ሰው ስብዕና ሙሉ የሚሆነው ተመልሶ መሰረቱን መነሻው ሳይረሳ ሲቀር ነው ልክ ነሽ አይደለ ምክንያቱም ብዙ ጥሩ ሴቶች አሉ ያኔ አሁን እንዳነሳውት አይነት እስቲ ሀያት ያንቺስ ያው ያነሳችው ሐሳብ በጣም ቆንጆ ነውና ወደ ኋላ ስመለስ እኔ ወደ ኋላ ተመልሼ የትንም ደርሰው ወደ ኋላ አርክሽ ወደ ወሎ ነው መለሰውና ያው ስለወሎ በጣም ብዙ ሰው ብዙ ነገር ያቃልና ያው መጀመሪያ እንደምታዩት ውበት የቤተሰብ ልክ ነው ያያየን ብዙ ተዘፍኗል ብዙ ተናግሯልና ወሎ ሲታሰብ ለሀገር ራሱ ለኢትዮጵያ መሰረት ምሳሌ ይሆናል ተብሎ ነው የሚነሳውና ሙሉዬ እንደውም ስታወሪ እያስታወስኩ ነበር የሐረር ሰውና በባህሪ ደረጃ የወሎ ሰው ራሱ ባህሪያቸው ራሱ ይመሳሰላል ቀላላቸው ከሰው ጋር ተግባቢ ናቸው በጣም ፍቅር ናቸው ይባላልና በእንደዛ አይነት እኔ ማህበረሰብ ውስጥ ነው ያደኩትና ሌላው ነገር ደግሞ ያው ወሎ ውስጥ ከብዙ አካባቢዎች መተውዛ የሚኖሩ ሰዎች አሉና እርስ በርስ ተከባብሮ የሚኖርበት ነው በጉርብትና በእናቴ ያለሁኝ ከታችት ይያልማዝ ከላይ ማማ ከርጃ ምናምን ይባላሉና ሁሉም በበዓላት ወቅት እንደዚህ ደንቡና ሲጠራ ተርቲብ ምናምን ይባላል ተርቲብ ታውቃላችሁ ከአንደኛ ከአወሉ ጀምሮ እስከ መጨረሻው ቡና ይጠጣልና አንደኛው ቤት ይኬዳል ሁለተኛው ቤት ሶስተኛው ቤት እየተባለ ነው የሚኬደውና በቃ በዓላት ሲሆን እንደ ለትያልማዝ ምናምን ያልነካው ምናምን ቃሪቦ ምናምን ነገር ከኒቶ ምናምን ነገር ይኬዳልና የሰውን ድንበር የሰውን ባህል የሰውን ማንነት የሰውን ሐሳብና ሃይማኖታቸውን አክብረው የሚኖርበት መንገድ በጣም ነው የሚገርመኝና እናቴ ከአዲስ አበባ ከገባሁ እኔ በጣም ቆየሁ ለትምህርት ሞጥቼ እዚህ አዲስ አበባ ምናምን እየኖርኩ ነው ያለሁትና ከሆነ ጊዜ በኋላ ሄድኩኝ ረመዳን ላይ ነውና ረመዳን እንደምታውቁት በአመት አንድ ጊዜ የምናገኘው ትልቁ ወራችን ነውና እዛ አካባቢ ትምህርት የሚማሩ በእስልምና እምነት አሉ ደረሶች አሉ በክርስትና ደግሞ የቆሎ ተማሪዎች አሉና መጣና በር ላይ አንድ የቆሎ ተማሪ እንተናለና አላህ ይስጥ ምናምን አልኩት እኔ እንግዲህ ምን አስቤ እንደሆነ እንጃ እናቴ አራ ቆይ ምናምን ነገር ያልነካውን ብላ በረመዳኑ ከሞሰባ ውስጥ ትኩስ እንጀራ ጠፍጠፍ አርጋ ሰጠችና እንዴ ማየበረመዳን ሰጨሽ እንዴ ሁሉም እኮ ነው ስጡ የተባለው ሃይማኖታችን እንደዛ ነው እኮ የሚለና እኛ እንደዚህ ነው የምንኖረውና ተየተማሩ እኮ ነው እነሱ ሃይማኖታቸውን ይማራሉ ደረሶችም ሲመጡ ሰጣለሁ የቆሎ ተማሪዎችም ሲመጡ ሰጣለሁ ታለችና ከጎረቤታቸው ጋር የነበራቸው መከባበር አብሮ መኖር እንዲሁም ደግሞ እሷ ይሆንልኛል ይሳካልኛል ጽድቅ አገኝበታለሁ ብላ የምትሰጠው የምትለግሰው ነገር በጣም ነው የሚገርመኝና እንደው ወደፊት እኔም ተዳርጂ እንደዚህ ስለ እንደ እናቴ እንደ ወይዘሮ ሐዋ ነው ሆኖ ላለውና በጣም በአካባቢ ላይ በደንብ የምትታወቅ የምትወደድ እናት ነው ያለችኝና በብዙ ደግሞ በዚህ ስነ ምግባሯ በደንብ ነው የምትታወቀው እናቴና እንደዛ ወደ ኋላ ስመለስ ትክክል ነሽ በጣም ይመሳሰላል ከሐረር ጋር ያልሽው ነገር አሁን እኛም ጋር ጾም በሚሆንበት የእናንተ ጾም ሲገባ ትልቁ በቃ ምን ደስታ የኛ ነው ምክንያቱም ቴምር እናገኛለን ሐልዋ ይሰጠናል እንሄዳለን የጓደኞቻችን እናቶች እና መጀመሪያ ሄደን ቁጭ ከፊት ምንለው እኛ ነን እና ለነሱ ምግብ እኛ ጥስቅ አርገን ቀኑ ሙሉ ስን በልተን ማለት ነው ለእንትኑ እንሄዳለን በጣም የሚገርምሽ ነገር እኛ ጋር ካቶሊክ ሚሽን ውስጥ ደግሞ ትልቁ በዓል ገና ነውና ገና ሲከበር የካቶሊክ ቤተክርስቲያንና መድረሳ ትምህርት ቤት ፊት ለፊት ነው መስጊዱ ከጎኑ ነው በጣም የሚገርምሽ እንደገና መድኃኒዓለም ቤተክርስቲያንን የኦርቶዶክስን አልፈሽ ነው ትመጪው እንዲህ የተያያዘ ነገር ነውና ሼኮቹ በዓል መተው እኛ ጋር ያከብራሉ ኩኪስ ምናምን በልተው ገናን ይሄዳሉ
ደስ የሚለው ነገርና በጣም በጣም መከባበሩ አለና መዋደዱ አለ እሱ ነገር ለኛ ለአሁንነታችን ቤዝ ሆኖ ነው መሰረት ሆኖ ነው የኔ ልጅነት ህይወት የሚጀምረው ወይም የኔ ህይወት ወደ ኋላ ሲሄድ የሚጀምረው እዚህ ኮልፌ አጠናተራ የሚባለው ሰፈር ነው በተለምዶ እኛ ሰፈር በቃ ኢትዮጵያ ነው ሰፈራችን ራሱ ኢትዮጵያ ነው ውትድርና ንግድ እና ይሄ መንግስት ሰራተኞች የተለያዩ መንግስት ሰራተኞች በውህድ የሚኖሩበት ሰፈር ነው በወቅቱኛ ልጅ ሆነን የኢትዮጵያ የንግድ ከመርካቶ ቀጥሎ ትልቁ የንግድ ማዕከል ነው ብዙ ተራዎች አሉት ሰልባሽ ተራ ዋናው ማከፋፈያ አለ ከዛ ሹራብ ተራ ይባላል በግ ተራ አለ አጠና ተራ አለ በሬ ተራ አለ በሬ ትልቁ በሬ ማከፋፈያ ነበር ከዛ ዝቅ ብሎ ደግሞ ታይዋን ተራ ይባላል በዛ ውስጥ እናቴ እዛ ትነግዳለችና እዛ ውስጥ ዞራለሁ ከእናቴ ጋር ለማየት እናቴን ለመጥራትና ምሰማው ድምጽ ኢትዮጵያ ነው ሁሉም የኢትዮጵያ አካባቢዎች ይመጣሉ ነጋዴዎች ከዛ በዘለለ በዋነኝነት ደግሞ በጣም ማረሳው እኔ ሰራኝ ፈጥኖ ደራሽ የሚባል ፖሊስ ካምፕ አለ ፖሊስ ካምፑ ላይ ከኢትዮጵያ ከጠቅላላ ኢትዮጵያ ፖሊሶች ሊሰለጥኑ ይመጣሉ እኛ ማርሽ ባንዱ ሙዚቃ ያረገ ጧጧት ምናቃቸውን መዝሙሮች ያረጉ በእኛ ሰፈር ያልፋሉ ከዛ ደግሞ የ14ቱ ክፍላት ሀገራት የስፖርት ጨዋታ አለ ከሁሉም ቦታ ይመጣሉና በቃኛ እነሱን ጨዋታዎች ማየት ነው ስፖርት በተለይ ኳስ ቦክስ በጣም ያዝናናን ነበርና ፋይናሉ ደግሞ አዲስ አበባ ስቴዲየም ነው የሚካሄደው የፖሊስ መኪና መርሴዲስ አፍንጮ የሚባል አለ እሱ ላይ ተንጠልጥለን እንሄዳለን በቃ ኢትዮጵያን በደንብ እያየናት ከልጅነታችን አባቶቻችን ያብዛኞቻችን አባቶች ዘምተዋል አንድ ጊዜ ተደመሰሱ ይባላል እናቶቻችን ያለቅሳሉ ጦር ኃይሎች ድረስ ይሄዳሉ አይ ተርፈዋል ደግሞ ይባላል ለቅሶ ይቀመጣሉ እንደገና በህይወት አሉ ይባላልና በዚህ ከፍታ ዝቅታ ሀገሬን እያየው ከመላው ኢትዮጵያ የሚመጡ ስፖርተኞችን እያየን እነሱን እየደገፍን እንደነሱ መሆን ያማረን አንድ ጊዜ ቲያትረኛ አንድ ጊዜ ሙዚቀኛ አንድ ጊዜ ሯጭ አንድ ጊዜ ቴኳንዶ አንድ ጊዜ ቦክሰኛ ለመሆን እየጣርን በዛ መሃል ደግሞ የምር ኢትዮጵያን እያየናት ፖሊሶቹ የሚመጡበት ከዚህ ቦታ ነው የመጣው ከዚህ ቦታ የተመደበ ሲባል ኢትዮጵያን እያየን ለኢትዮጵያ እየተቆረቆርን ነው ያደግነውና እቺ ናት የኔ ልጅነት ለዚህ ነው የመሐመድን አይተህ እንደሆነ በጣም ከፍተኛ ኢንፎርሜሽን ታገኛለህ እሱ ጋር ለዚህ ነው ገባ በተለይ አዲስ አበባ ብለስት ስረ መሰረቱን ያንዳንዱን ነገር ከፈለግሽ ሁሉም ሰው መሐመድ ጋር ነው የሚደውለው ለዛ ነው የሚባለው አይደለ እስቲ ማሮዬ እስቲ አንቺን ወደ ኋላ ተመለሽና የልጅነትሽን ድሮ ቀድም እኔ ሚኪ ቅድም ሲያወራ ይሄ አንድነቱ አብሮ መኖሩ ላይ ሲያወራ እኔም ወደ ልጅነቴ እየመለሰኝ ነበር ወደ ልጅነቴ ወደ ሞጆ እየመለሰኝ ነበር በእርግጥ ቤተሰቦቼ ከጋምቤላ አካባቢ ናቸው ያው ጋምቤላ እንደምታውቋት የበረሃዋ ገነት የምትባል በጣም ግሪን የሆነች ከተማ ነችና በጣም ቁመተ ሎጋ የሚያማምር ከለር ያለበት ተጫውቼ ቦርቄ ያደኩትና የልጅነት ጊዜ ጨዋታ እስከምን ጊዜ የማይረሳ አይደለም ይባለው እና በደንብ ተጫውቻለሁ ሞጆን ደግሞ የምታውቋት በወደብ በብዙ ነገር ታውቋታላችሁ እና ደረቆ ደረቆ ከሁላችንም ታናሽ ስለሆነች ነው ያጠረባት ቸኮሌት አብኩቼ ብትል ለነገሩ የኢንዶሚ ልጅ ነኝ የኢንዶሚ ዘመን ልጅ ስለዚህ ለዚህ ነው ያጠረችባት እሺ የሞጆ ልጅ በጣም ገብቶናል የቲክቶክ ልጅ ነኝ ነው ያው ሞጆ ደግሞ ከተለያዩ ቦታ የመጡ ሰዎች በህብረትና በፍቅር የሚኖርባት አፍንጫ የሆነች ከተማ ትንሽ የሆነች ከተማ ሆና የተለያዩ እሺ እና በጣም ደስ የሚል የልጅነት ጊዜ ነበር የነበረኝ በዚህ አጋጣሚ ትምህርት ቤት ቆንጆ ነበር ተጫዋቾች በስፖርት ብዙ ተሳተፊ ነበር ትምህርት ቤት ስፖርት ላይ ባስኬትቦል ላይ እንደውም ሊልኩኝ ብለው ወዴት
ወደ ናዝሬት ኧረ ተዋት ባካችሁ እስቲ ይሄኛው ነገር ታናሹል ጊዜ ይቀለድበታል ለዛ ነው ችግር የለውም ብድር መላሽ ያርገኝ እሺ እና ባስኬትቦል ላይ አሪፍ ነበርኩኝ ስኩል ኦፍ የሚባል ትምህርት ቤት ነው የተማርኩት በጣም አሪፍ ትምህርት ቤት ነው እና የልጅነት ጊዜ ከመጀመሪያ እስከ መጨረሻ ዘኔ የተሰራው እኔ የሰራኝ ትምህርት ቤት እሱ ነው እኔ ተወልጄ ያደግኩት ባሌ ነው ባሌ ሮቤ የወተቱ የእርጎ ላጓጓችሁ እስቲ ቅቤው ሚካኤል ቀመሳችሁ እኔ አቀዋለሁ አይደል ሙሊ ባሌ በጣም ብርዱ እንግዳ ተቀባይ ናቸው በጣም እንግዳ ተቀባይ ሀገር ነው ሰው በልቶ የሚጠግብ የማይመስለው ህዝብ በየጊዜው አዳዲስ እንግዳ ይመጣል በየጊዜው አቀባበል ነው በየጊዜው የተደረደረ ምግብ ነው የሚታየውና ደሞ በሌላ ጎኑ ደሞ ባሌ የተፈጥሮ መስህብ ሀብታም ናት በጣም ሀብታም ናት ባሌ ሰንሰለታማ ተራሮች አለ ሶፍ ዑመር ዋሻ ዲሾ ፓርክ ሳነቴ በጣም ብርድ ያለበት እነዚህ ሁሉ እኛን ከበውን ያሉትና በየወሩ ነው የምንሄደው ሌላ ሰው በአመት ወይ በተለያየ ጊዜ ሶፍ ዑመር ሲመጣ እኛ በየወሩ ነው የምንሄደው በጣም ትዝ የሚለኝ ምንድነው መሰላችሁ በትምህርት ቤት በየወሩ አሁን ለምሳሌ ከ15 ቀን በፊት ይነገረናል ቀጣይ ሶፍ ዑመር እንሄዳለን ይባላል እኛ ልጅ ስለሆነ አይፈቀድልንም ለከ ከ15 ቀን በፊት ሲነገረን እቤት ውስጥ እንደኛ ጨዋ መሬት የለም ጧት ተነስቼ አልጋን ጥፌ መሬት አጽድቼ በቃውል ወዬ ሁሉን ነገር አስተካክዬ ተላልኬ እንዴ ልጅ እንደው እግዚአብሔር እንደዚህ ታሻሽልልኝ ይባላል ለካ 15 ቀን ስትደርስ ማዬ ሶፍ ዑመር ልንሄድ ነበር ጉብኝት እንላለን እንደዛም ሆኖ ግን አንዳንዴ እርከዝ እንባላለንና ቅርባችን ነው አለኛ ላጓጓችሁ እስቲ ሶፍ ዑመር እንሄድ ነበር በጣም በቃ የሚያምር ጊዜ እናሳልፋለን ሌሎቹ አዲስ ይሆንባቸው እንደዚህ ሄደ ታቃለን ምናምን ሲሉን እኛ በቃ ሀብታም ነን እና ሁሉም ሰው ተረዳርቶ የሚኖርባት ከተማ ናት ባሌ ዘይበላ የሚባል ትምህርት ቤት አለ ደግሞ ከ1 እስከ 8 የተማርኩበት እኔ መቼም የማይረሳኝ እስከ አሁን ድረስ ሚኪ እንዳለው እስከ አሁን ድረስ ማህበር ያለን የምንደዋወል አንደኛ ክፍል ሆኜ እኔ 8ኛ ክፍል ተማሪዎችን አቃቸዋል እስከ አሁን ድረስ ውጭ ሀገር አለ ኢትዮጵያ ውስጥ ያለ ሁሉም በቃ በደንብ ነው የሚግባባውና ይሄ ምንድነው በጣም ደስ የሚል ተከባብሮ የሚኖርባት ሀገር ናት ባሌ በጣም የሚገርም ቦታዎች ናቸው እና አሁን መሐመድ በደርሶ መልስ ይዞን ይሄዳል እንግዲህ እንደዚህ አይነት ቦታዎችን እናያለን ብዙ ሰዎች እንተዋወቃለን የሆድ ቤት እኮ ይሄዳል ማለት ነው አይደለም በየቦታው ይሄዳል ማለት ነው በጣም ጥሩ ነው አሁን በእሁድ ቤት እልፍኝ ውስጥ ቆንጆ ሙዚቃ ልጋብዛችሁ ነው አሁን የምጋብዛችሁ ሙዚቃ የሚኒሊክ ወስናቸውን ስለ ውበቷ ሳደንቅ የሚለው ሙዚቃ ነው የምጋብዛችሁ ይሄንን ቆንጆ ሙዚቃ የሚጫወትልን የኢትዮጵያን አይድል ፈርጥ የሆነው ሚካያስ ጌቱ ነው ሚካያስ ጌቱ ከእሁድ ቤት ባንድ ጋር በመሆን ይሄንን ቆንጆ ሙዚቃ ይጫወትልናል አብራችሁን ቆዩ ስለውበቷ ሳደ ቀኑ መሽቶ ይነጋል ወፎች ሌሊት ሲንጫጩ ታዝበውኝ ይሆናል ቀዬ ናት ወይስ ጠዬ ሎጋነች ደም ገንቦ አረማመዷ ግሮ ሽንቷ ቀጭን ከችቦ ስለ ውበቷ ሳደንቅ ቀኑ መሽቶ ወፎች ሌሊት ሲንጫጩ ታዝበውኝ ይሆናል አድራለሁኝ ሌሊቶ እሷን ሳስታውሳት የፍቅሯ እስረኛ
በጸጉሯ እንከኔ የለባት አይ ውበት ፍጹም ነፍስ እኮ ናት ስለ ውበቷ ሳደር ቀኑ መሽቶ ይነጋል ወፎች ሌሊት ሲንጫጩ ታዝበውኝ ይሆናል አድራለሁኝ ሌሊቱ እሷን ሳስታውሳ የፍቅሯ እስረኛ ሆኜ በእጄ ሳልዳስስ